አሁን ትክክለኛ ቦታ ደርሰናል። እና ማን የሚሰሩን ስራ ሰርቼ ልምጣ። እናንተ እዚህ ጠብቁኝ። በጣም ባሩክ፣ ነገር ግን ቪዲዮ ብንቀርጸው ግን ጥሩ ነው። ለምን ይጠቅመናል? አይ ዶንት ኖ፣ ግን መረጃ ማይዙ ግን ኢትስ ፋይን። ኦኬ እሺ፣ ግን ማንም ሰው ማየት የለብንም እንጂ። ዶንት Sancho, يالله ما أنا ما يكام مشي. أقول من دون قدو ويش؟ هتونات. أرى اللي جوا ما ساي موت هيكارم مناتش. Oh my God! عندي موت عندي زيك الله لا عندي. أنت أتهم من ديكو عندي هندم تاجو. شو من شانه؟ لك الدرايفر الدولة تنا ماكينة زينتا. አንቺ ማንንም አልገደልሽም እሺ እንዴት አድርጊ እንዴ ምን ሆነሃል ገና ማዝራቱ ስለኮ ዘግፍ ብለው ይደቀው በቃ ጉድ ይፈላ ወይኔ ጉድ ይፈላ እህቴ ተረጋጊ አንቺ ማንንም አልመታሽም ማንንም አልገደልሽም እሺ እንዴ ራሴ እኮ ነኝ የመታሁት እኔ እኮ ነኝ የመታሁት ይኸውልሽ እህቴ ልጁን የመታሁት እኔ ነኝ ልጁ ድንገት ከሞተ እንኳን የገደልኩትም እኔ ነኝ እሺ እንዴ ምን ማለት ነው ራሴ ነኝ የመታሁት እኔ ነኝ አንተ አይደለህም እንዴ ይኸውልሽ እህቴ አሁን ተረጋግተሽ ስሚኝ እምልሽን ነገር ብቻ አድርጊ አሁን ቤት ትገቢያለሽ ከዛ ምንም እንዳልተፈጠረ ታስመስያለሽ እኔ አልሄድም ምን ይፈራለሁ እኔ ብቻዬን አልሄድም ሰው ገድያለሁ እኮ እኔ አልሄድም እሺ ተነሽ እኔ እሸኝሻለሁ እሺ እቺ ልጅ ምን ነው ቆየች እኔ ምን አውቄላት ይሄኔ እኮ መንገድ ላይ ሄደች የሆነ ሐሳብ መጥቶላት የሆነ ነገር እያደረገች ይሆናል እስኪ ልደውልላት ምናልባት ብር አንሷትም ሊሆን ይችላል አታነሳም በቃ እየደረሰች ይሆናል የፈለገ ቢሆን ታነሳለች እኔ እኮ ቅምጥልን በደንብ ነው ማውቃት እና አብረን ቁጭ ብለን እንጨነቅ እየቀለድሽ ነው እኔ እኮ ጌቱ ትግርም ትለኛለህ በቃ ትመጣለች ቆይ እስኪ ልድገምና ልደውልላት ኧረ ተው ጌቱ እባክህ ተው ኧረ እንደው ተው ሰው የሚነግርህን ስማ በቃ ትመጣለች እሺ አንቺ እንዳልሽው ቆይ ኖቫ ለምንድን ነው እንደዚህ አጣድፈሽ የጠራሽኝ በጣም ትልቅ ችግር ተፈጥሯል ምንድን ነው እሱ ግን ሚስጥር ነው እሺ እኮ ምንድን ነው ኦኬ ሉክ at this ኦ ማይ ጋድ is he dead I don't know እና ባሩክ የት ነው ያለው ሳንቾን ትልትል ያደርገው ሄዶ ነው ድራይቨሩ እስከሚመጣለት ድረስ ከሳንቾ ጋር ያፕ ኦ ጋድ እና ኖቫ የሚሞት ይመስልሻል I don't know ማርክ ግን እኔ በጣም ጨንቆኛል እንጥልጅ በርገርስ አንቺ ልጅ ለምን የተጠየቅሽውን አትመልሽም
ምን ሆንሽብኝ ልጄ? ምንድን ነው የሆንሽው? ምንድን ነው? ለምን አትናገሪም? የሆንሽው ነው እኮ አባቢ ዝም ብለህ ጄሪ እያስጨነቅሽን እኮ ነው። ለምን የሆንሽውን አትናገሪም? መሲ ምንድን ነው የሆነችው ልጅቷ? እኔ ምንም እየገባኝ አይደለም። ወይኔ ልጄ ጄሪ እባክሽን ጄሪ ልጄ እባክሽ በሩን ክፈች። ጄሪ እባክሽን በሩን ክፈችው። መሲ ሌላ ቁልፍ የለሽም? ሁለቱም ማንም አይግባብኝ ብለው የየራሳቸውን ቁልፍ ቀይረዋል። ወይኔ ልጄ ወይኔ ቅምጥል ምን ሆናብኝ ነው? አባቢ በእናታችሁ ተውኝ። እባክሽ ሳልሞትብሽ እባክሽ በሩን ክፈችልኝ። እባክሽ እሞትብሻለሁ። በቃ ተውኝ። እንዴ እባክሽን ክፈችልኝ። እባክሽን የሆንሽውን ነገር ንገሪኝ እባክሽ። እባክሽን ለጓደኛዋ እንደውልላት ያለውን ነገር እንደውም ለማወቅ እባክሽ ቶሎ በይ። ልክ ብለሃል። ስልክ ሳሉን ነው። እባክሽ ልጄ እባክሽን። ሳንቾ አሁን እንዴት ነው? በእናትህ ፒስ ነው። ኧረ የሚሰማ ነገር ካለ በቃ ሹፌሬን ጠርቼዋለሁ። እሺ ምንም አያስፈልግም። ግን እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። ቴንክ ዩ ሎርድ። ቆይ ልጁ ለብቻው ነው ብለህ አልነበር እንዴ? ለምን ሌላ ሰው እንዳለ አልነገራችሁም? እኛም ይኸውልህ በፍጹም ሌላ ሰው እንዳለ አናውቅም ነበር። እንዴ ታዲያ ከኋላ መጥቶ የመታኝ ማን? እህቱ ናት። እኔ ሳንቾ ማን እንደሆንኩ አሳያችኋለሁ። እንደዛ ማድረግ አያስፈልግም። ለምን? ምክንያቱም አንተን ሲደበድብ የሚያሳይ ቪዲዮ ይዘናል እኛ እናማ እህቱ እንደገደለች አድርገን እያስፈራራን እንጠቀምበታለን። ይኸውልህ አንተ በፍጹም መተት የለብህም። እሺ አስተያየት ሄሎ ማሚ። ሄቨን ምንድን ነው ጉዱ? አልገባኝም። የምን ጉድ? ጄሪ ምን ሆና ነው እንዴ? ጄሪ ምን ሆነች? በርገር ልግዛ ብላ ከቤት ወጣች። ይኸው ስትመለስ በርገሩም የለም እየየ እያለች እያለቀሰች ነው። እንዴ ቆይ ምን ሆና ነው? እኔ ምን አውቃለሁ? ግራ ቢገባኝ እኮ ነው አንቺ ጋር መደወሌ። ማሚ እኔ ምንም አውቀው ነገር የለም። ቅድም እንደተለያየን ነው። ወይኔ ልጄ የሆነ ነገርማ ሆናብኛለች። ወይ ደግሞ የተጣላችሁ ሰው አለ እንዴ? አረ ማንም የለም። እንደው ሄቨን እኛ ብንለምናት አልሰማ ብላናለች። እስኪ ነይላት አንቺ አንድ ጊዜ። እሺ ማሚ መጣሁ። እቺ ልጅ ምን ሆና ነው? ጄሪ ልጄ እባክሽ በሩን ክፈችልኝ እባክሽ። አባቢ በእናትህ ተወኝ። ኧረ ተይ ልጄ፣ እኔ አባትሽ እኮ ምንም ነገር ቢፈጠር ከጎንሽ ነኝ። ኧረ ተይ ልጄ ተይ። ተወኝ በእናትህ አባቢ። የተፈጠረው ነገር ባትሰማ ነው የሚሻለው። እስካሁን አልከፈተችም? እምቢ አለች እኮ። እባክሽ አንቺ ለጓደኛዋ ለሄቨን ደወልሽላት? አዎ ደውዬላታለሁ። እየመጣች ነው። እስኪ መሲ አንቺ ልጅ ካለች እስኪ ደግሞ ለምን ያጥቅሽ? እሺ ጄሪዬ እባክሽን የኔ ልጅ በሩን ክፈችው እባክሽን ጄሪዬ። እማዬ በእናትሽ እኔ መክፈት አልፈልግም። ጄሪዬ እኛ እኮ ወላጆችሽ ነን። ምንም ነገር ቢፈጠር ከጎንሽ እኮ ነን። እምቢ ካለች ይኸው እምቢ የምትይኝ ከሆነ መጥረቢያ አምጥቼ በመጥረቢያ ነው የምፈልጠው። እባክሽን በሩን ክፈች እባክሽ። አባቢ እባካችሁ አታስጨንቁኝ በቃ። ጄሪዬ እባክሽን። ወይኔ ልጄ ጄሪ ወይኔ ልጄ መሲ ደግሞ ምን አገኘብኝ? ምን ሆና ነው? እኔ እኮ ምንም እየገባኝ አይደለም። እስኪ ተረጋጋ። ቆይ አንተም ጄሪ። እንዴ ሲስተም ምንድን ነው የምታወራው? እኔ ምንም እየገባኝ አይደለም ሳሚ። ቆይ አንተን ሊያጠቃ የሚፈልገው ሰው ማን ነው? እኔስ እሱ አይደል እንዴ ግራ ያጋባኝ። እና ጄሪ በምን አይነት ሙድ ውስጥ ነው ያለችው?
በጣም ነው የተረበሸችው። ቢቸግረኝ ቤት አስገብቻት ነው የመጣሁት። እሺ አሁን እኔ ምን ላድርግ? ይኸውልህ የተደባደብንበትን ቦታ እነግርሃለሁ። እዛ ያለውን ሲቹዌሽን አጣርተህ ትነግረኛለህ። እሺ ሌላስ ምን ላድርግ? ለጊዜው ይበቂ። አንተ ምን አይነት የተመታ ቀን ነው በተክልዬ? ታውቃለህ ሳለ እህቴ በጣም ነው ያሳዘነች። እንደፈራነው ይሄ ሰውዬ ሞቶ ከሆነ በጣም ትልቅ ችግር ነው ይፈጠረው። አረ ተክልዬ ይረዳናል። ግን የልጁ ስም ማን ነው? ሳንቾ ነው ስሙ። እስታይል በቃ አንተ ሂድ። እኔ ያለውን ሲቹዌሽን አጣርቼ እደውልልሃለሁ። እስታይል በቃ ዛሬ ግን ታውቀዋል። በጣም እኮ እያየኸኝ ነው። አንቺን አለማየት የምችል ነው የሚመስልሽ? የኔ ቆንጆ እንደዚህ ትኩር ብዬ ሳይሽ የሆነ ዘፈን ትዝ ይለኛል። የማን ዘፈን ትዝ አለ? በእናትህ የቴዲ አፍሮ። ምን የሚለው? ያንስብሻል መባል ቆንጆ የማር ኪዳኔ ከንፈርሽ ላይ ሰማለው ወርቅ የፍቅር ቅኔ ያንስብሻል የኔ መልካም ያመል ሙዳዬ ሰው አለው ውብ እንዳንቺ ጸባይ ሰናይ። ቴንክ ዩ ሶ ማች የኔ ቆንጆ። አንዳንድ ውበቶች ቃላት አይገልጻቸው። ያንቺም ውበት ልክ እንደዛ ነው። ገጣሚ በግጥሙ ደራሲ ደግሞ በድርሰቱ ሊገልጸው የማይችለው ድንቅ ውበት ነው ያለሽ። ቤብ ግን ዛሬ ታውቀዋል። በጣም ከመጠን በላይ እኮ እያሞከኝ ነው ያለው። እኔ እንዲሞቅሽ አይደለም እውነታውን ነው የተናገርኩት። ታድዬ ፈጣሪ ውበትን ከጸባይ ጋር ማልቶ የሰጣት ፈገግታዋ ደግሞ ልክ እንደ ማለዳ ፀሐይ የሚያበራ አንዲት ድንቅ ሴት አለች። እሷም አንቺ ነሽ። አይ ላቭ ዩ ሶ ማች የኔ ቆንጆ። አንቺ ሁሌ አይ ላቭ ዩ ስትይኝ እኔም ደግሜ የማልልሽ ለምን እንደሆነ ታውቂያለሽ? አላውቅም። የትኛውም የፍቅር ቃል ላንቺ ያለኝን ስሜት መግለጽ ስለማይችል እረዳሃለሁ እኮ። ቢሆንም ግን በጣም አፈቅርሻለሁ። ኦ ቤብ እኔም አፈቅርሃለሁ በጣም። ሄቨን ጎሽ መጣሽ? አዎ ምንድን ነው ጉዱ? ልጄ ምን እንደሆነችብኝ አላውቅም። ይኸው በሩን ዘግታ አልከፍትም አለች። ምን ሆና ነው? እኛ ምንም የገባን ነገር የለም። ተልካ ሄደ ስትመለስ እንደዚህ ሆነች። ጄሪ፣ አንቺ ጄሪ በእናትሽ አታስጨንቂን፣ ክፈቺ። እሺ የኔ ቆንጆ በእናትሽ ክፈቺ። እኔ ብቻ ነው የምገባው። አንቺ ብቻ እንደ ክፈች። እሺ እሺ በቃ እናንተ ሂዱ። እሺ ይኸው ጄሪ ሄደዋል፣ ክፈቺ። እሺ ባሮክ ልጁ እንዴት ነው? ሞተ እንዴ? ሂስ ፋይን። ቴንክስ ጂሰስ። እኔ የምለው ማርኮን የት ሄዶ ነው? የእሱ ነገር ታውቀው የለ አንተ የመጣክ ነው ስለው የሚሄድበት ቦታ አለ ብሎኝ ጥሎኝ ሄደ። ምን አለ ለዛሬ እንኳን አብሮም ቢሆን። እንግዲህ ምን ማድረግ ይቻላል? ይኸውልሽ አሁን የምነግርሽን ነገር በደንብ ስሚኝሽ። ምንድን ነው እሱ? ይኸውልሽ ሳንቾ እንዳልሞተ ማንም ሰው ማወቅ የለበት። ለምን? ሁሉም ሰው እንደሞተ ነው ማሰብ ያለበት። ከዛ እጃችን ላይ ባለው ቪዲዮ ማክቤልን እያስፈራራን ኤልዱ አጠገብ እንዳይደርስ እናደርገዋለን። ሰማሽኝ አይደል? ይሄ በጣም ቆንጆ አይዲያ ነው። ኦኬ አሁን ቆይ እሷ የት ነው ያለችው? እኔ እንጃ እሱን አላውቅም። ይኸውልሽ አሁን ደውይላትና አብረሻቱኝሽ። ምናልባት ልጁ ሊያገኛል ሊሞክር ይችላል፣ ወይም ደግሞ ሊደውልላት። ኦኬ እንደዛ አደርጋለሁ። አንድ ነገር ደግሞ ልንገርሽ። ይኸውልሽ ስልክሽ ላይ ያለው ቪዲዮ ማንም ሰው እንዳያይሽ። እሺ በቃ በፍጥነት ይጅላት ነው። ኦኬ ዋንስ ኖባ
ዋት የማክቤል ስልክ አለሽ እንዴ? የሱ የለኝም፣ የጄሪ ግን አለኝ። በቃ ለጊዜው የጄሪ ስልክ ስጭኝና በዘዴ አድርገሽ የልጁን ስልክ ተቀበይልኝ። እሺ ኬልዳን ኦኬ 09 ሃይ ባይ። ጄሪ ቆይ ምንድን ነው እየነገርሽኝ ያለሽው? ጓደኛዬ ጉድ ሆንኩልሽ። በቃ ይኸው ሰው ገድዬ እስር ቤት እድሜ ልኬን መማቀቄ ነው። አንቺ ደግሞ ምንድን ነው የምታወሪው? ሄቨን ምን ላወራ? የሰውየውን አወዳደቅ እኮ ስላላየሽው እኮ ነው። መሬት ላይ እኮ ዝርክት እኮ ነው ያለው። እሺ አሁን ሲስተም የት ነው ያለው? የሰውየውን ሁኔታ አላጠራ ብሎ ሄዷል። አልደወልም? አዎ አልደወልም። ሄቨን እንደውልለት እንዴ? አይ መጀመሪያ እኛ መረጋጋት አለብን። ወይ መረጋጋት? ሄቨን ሰው ገሎ መረጋጋት አለ እንዴ? ጄሪ ደግሞ ተረጋጊ ያልኩሽ እኮ። ይልቅ ለቤተሰቦችሽ ምን ብለን እንደምንነግራቸው ማሰብ አለብን። ቆይ ሄቨን በእናትሽ እንረጋጋና እነግራቸዋለን። እነሱ እኮ ከመጠን በላይ ተጨንቀዋል። እሱማ እኮ ይገባኛል እኮ፣ ግን ሲስተም ከመጣ በኋላ ያለውን ነገር ሰምተን እነግራቸዋለን። እሺ በቃ አሁን ለመረጋጋት እንሞክር። እሺ ኧረ መሲ ጭንቀት ነው ሞት። ኧረ እኔም በጣም ጨንቆኛል። ቆይ እንጂ ሄቨንም እኮ ገብታ ቀረች። ወይ ሄደን እናናግራቸው እንዴ? ቆይ እስኪ ትንሽ ብንታገስ ይሻላል። ቆይ ምን ሆና ይሆን? ከሰው ተጣልታ ይሆን? ጄሪ የፈለገ ብትናደድ ከሰው አትጣላ። እንደው ምናልባት ተሳድባ ትመጣ ይሆናል እንጂ የፈለገ ቢሆን በፍጹም ከሰው አትጣላ። አቤት መከራ! ኧረ መከራዬ! ሄሎ ሳሚ፣ ያልከኝ ቦታ ደርሼ ነበር እና አረ ምንም ነገር የለም እባክህ። ሰው አልጠያየቅ? ጠይቄ ነበር። እንደውም እዛ ሰፈር የሆነ ሰው አግኝቼ ነበር እና ፖሊስ ምናምን መጥቶ ነበር እንዴ ብዬ ጠይቄው ነበር። እና ምን አሉ? ያው ምንም ነገር እንደሌለ ነው የነገረኝ። ያ ማለት እንደፈራ ነው ልጁ አልሞተም ማለት ነው? እንደዛ መሰለኝ። ቢሆንማ ሰው የሚያህል ሞቶ ሰፈሩ በፖሊስ ይተራመስ ነበር። ልክ ነህ። እና ሁኔት ነህ? ይሄው አሁን ቤት እየገባው ነው። ታውቃለህ ሳሚ፣ እህቴ በእኔ ምክንያት በጣም ተጨንቃለች። እሺ ግን ችግር ካለ ደውልልኝ። እሺ እሺ ደውልልሃለሁ። ኤሉ ቆይ ዛሬ ምን ሆነሽ ነው የጠፋሽብኝ? ብቻዬን መዋል ፈልጌ ነው። ለምን? ብቻዬን ሆኜ ስለ ቤቢ እያሰብኩኝ መዋል ፈልጌ ነው። እና አሰብሽ? ያውን በጣም ብዙ ነገር ነው። እስኪ እንዳሰብሽ ንገሪኝ። መጀመሪያ አብረን ስንሆን የምናሳልፈውን የፍቅር ጊዜ እያሰብኩኝ አልኩኝ። እሺ ከዛማ በቃ ወደፊት አብረን ሆነን የምናሳልፈውን የፍቅር ፊውቸር እያሰብኩኝ በቃ በጣም ደስ እያለኝ ነበር ያልኩት። አንቺ ልጅ በቃ መርሽ ማለት ነው? በምኑ? ይሄ ማክቢል በሚባል ልጅ ነው። አዎ ምሬያለሁ። ያኔም እኮ ያለሱ መኖር አልችልም እያልኩሽ ነበር ኖቫ። እሱማ ብለሽኛል። እና ታዲያ እያወቅሽ ለምንድን ነው የምትጠይቂኝ? እሺ ተረጋጊ። ታውቆሻል፣ በጣም ግን እየተናደድሽብኝ ነው። እና ወድጄ ነው? አንቺ እኮ ነሽ በጣም ከመጠን በላይ እያናደድሽኝ እኮ ነው ኖቫ። በጣም እያበሳጨሽኝ ነው። ሶሪ በቃ እሺ ግን በእናትሽ ከዚህ በኋላ ስለ ማክቤል ምንም ኔጌቲቭ ነገር እንድትናገሪኝ አልፈልግም። እሺ ካሁን በኋላ ስለ ማክቤል ምንም ኔጌቲቭ ነገር አልናገርም። እሺ አሁን የት ነች? ክፍሏ ውስጥ ከሄቨን ጋር ነች። እንደዛ ከሆነ ሄጄ እኔ ላናግራቸው። የምትሰማህ አይመስለኝም። ግድ የለህም አባቢ፣ ላናግራትና የምትለውን እንሰማለን። እሺ እሺ ብላ ግን ከከፈተችልህ እንዲች ብለህ የሚያበሳጫት ነገር ትናገራትና እናንተ ነው የሚናገር። አታስብ፣ ተረጋግቼ አወራታለሁ። እሺ እኔ አንበሳ፣ እስኪ ቶሎ ሂድላት። እሺ ጄሪ አሁን ተረጋጋሽ? አይ መረጋጋት እስኪ አይዞሽ፣ ምንም ነገር አይፈጠርም። እሺ እንደሱ ቢሆን እኔ ጠልቼ ነው ሄቨን። ሰውዬው እኮ እንዴት ዝርክት እንዳለ ስላላየሽው እኮ ነው። እኔ ግን ሲመስለኝ ጄሪ አንቺ ያለሽ አቅም ስፖርተኛ የሆነን ወንድ ይገላል ብዬ አላስብም። እኔ እንደሱ ቢሆንልኝ ጠልቼ፣ ግን ደግሞ ዋናው የምትመችበት ቦታ እንጂ ያለሽ አቅም አይደለም። ሄቨን በቃ ይኸው ፖሊስ መጣ። እስኪ አንቺ ልጅ ተረጋጊ። ማን ነው? ሲስተም ነኝ፣ ክፈቱልኝ። ይኸው ሲስተም። ሂጂ ፋጅ ሂጂ ሂጂ ሂጂ። ወንድሜ ደህና ነህ? እኔ ምን ደህና ሆናለሁ? ፖሊስ እየፈለገኝ አይደለም እንዴ? ጄሪ፣ እንደዛ የሚባል ነገር የለም። እንዴት? አሁን
ሲስተም ሄደ ሁኔታውን አጣራህ እንዴ? አዎ ሳሚን ልኬው ነበር። እና ምን አለ? ልጁ ቦታው ላይ የለም። የሰፈር ሰዎቹን ደግሞ እዚህ አካባቢ ፖሊስ መጥቶ ነበር ወይ ብሎ ለመጠየቅ ሞክሮ ነበር። እና ሰዎቹ ምን አሉት? አረ እንደዛ የሚባል ነገር የለም ነው ያሉት። አየሽ ጄሪ፣ አንቺ ዝም ብለሽ ነው ራስሽን እያስጨነቅሽ የነበረው። ወንድሜ በእናትህ አትዋሸኝ። ጄሪ ሙች አላሸሁሽ። እስኪ እማዬ ትሙት በል። እማዬ ትሙት? ታዲያ የት ገባ? እሱን አላውቅም። ወይኔ ጉዴ ፈላ። በቃ መጨረሻ በዚህ እድሜ ሰው ገድሎ እስር ቤት መግባት ይሆን? ጄሪ ምንድን ነው የምታወሪው? እኔ ሞቼ ነው ቆሜ አንቺ የምትታሰሪው? ማለት ይኸውልሽ ድንገት ልጁ ሞቶ እንኳን ቢሆን እኔ ነኝ ገደልኩት። እሺ አንቺ አይደለሽ። እሱማ በጭራሽ አይሆንም። ለምንድን ነው የማይሆነው? እንዴ ሰውየውማ ጅራቱን ያልኩት እኮ እኔ ነኝ። ቢሆንስ ታዲያ እኔ ወንድምሽን ፕሮቴክት ለማድረግ አይደል እንዴ ሰውየውን የመታሽው? ምንም ነገር ቢፈጠር እኔ ነኝ ኃላፊነቱን የምወስደው። ሲስተም ትክክል ነው። ጎሽ እስቲ እንደሱ ነገር ይላል። አሁን ወላጆቻችሁ በጣም ስለተጨነቁ ለእነሱ ምን እንደምንላቸው መመካከር አለብን። እሱ በጣም ጥሩ ሀሳብ ነው። Hey, my bro. አንተ ምን አለ እንኳን ይሄን ነገር ለዛሬ ተከልጅ ጎን ነው። ሀፕን ያደረገውንማ ኖቫ ነገረች። ከዛ ሴፍ እንደሆነ ሳየው እዚህ መጥቼ ጢጥ እያልኩኝ ነው። ታውቃለህ ችግር ያለብህ ልጅ እኮ ነው። እሱንም አውቃለሁ፣ ግን ምን ላድርግ? ከዚህ ነገር መፋታት አልቻልኩም። አሁን እዚህ የመጣሁት ያንተን ችግር ልሰማ ይመስላል እንዴ? እሱንም አውቃለሁ። ታዲያ ምን ልርዳ? ለሳንቾ በደንብ አድርገህ እንድትነግረው ፈልጋለሁ። እሺ? ምን ልንገሩ? በጭራሽ እነሱ ያሉበት ቦታ እንዲደርስ አልፈልግም። እሺ? ልጁ ሞታል ብሎ እንዲያስቡ አድርገን ከዛ በኋላ ማለት ነው we can do our best. ኦኬ? that's right my nigga። ስለዚህ ለልጁ በደንብ አድርገህ ንገረው። እሺ? ምናልባት እንኳን ገንዘብ የሚያስፈልገው ከሆነ ማለት ነው I will give him. ኦኬ? no problem my bro። በቃ እኔ አሁን መሄድ አለብኝ። እሺ? ወዴት? በቃ ከዚህ አካባቢ መሄድ አለብኝ። ቤት ልግባና ስለ ቀጣዩ ፕላኔ ማሰብ አለብኝ። ኦኬ ባይ። እናንተ ልጆች ለምን የተፈጠረውን ነገር አትናገሩ? እናንተ ልጆች ትናገሩ እንደሆነ ተናገሩ። እንዴ በጭንቀት ልትገሉን ነው እንዴ? ሰው ገድያለሁ። ምን ምንድን ነው የምትቀባጥሪው? እንደሱ አይደለም። ተረጋጉና የተፈጠረውን እናስረዳችኋለን። ቆይ ምንድን ነው የምትቀባጥሩት? ይኸውልህ አባቢ እኔ ወደ ቤት እየመጣሁ እያለ ማንነቱንም አላውቀው ሰው ከኋላ መጥቶ አጠቃኝ እና ከዛም በኋላ እኔ ደግሞ ሳየው እያጠቃው ስለነበር አላስቻለኝም። እየሮጥኩ ስሄድ አጠገቤ ላይ ዱላ አገኘሁ። በዛ ዱላ አንስቼ ሲመጣው መሬት ላይ ተዘረረ። ቅምጥል ፕራንክ እያደረግሽ ነው አይደል? ቅድም እኔና እናትሽ ስላናደድንሽ ብድርሽን መወጣትሽ ነው። ኧረ አባቢ እንደዛ አይደለም። ሲስተር የምራችሁን ነው እንዴ? አዎ ማሚ የምራችን ነው። እኔና ጄሪ ተያይዘን ካሮጥን በኋላ እዚህ በር ድረስ አድርሻት ነው ምን ተወላዳ ነው እና እዛ ስደርስ ማንም የለም። ቦታው ላይም ፖሊሶች አልነበሩ። እኔ የምታወሩት ነገር እየገባኝ አይደለም። እነሱ በጭንቀቱ ስለነበሩ ሞታሉ እንጂ እኔ ሞት አይመስለኝም። እና የት ገባ? እማዬ አይ ምንም የማውቀው ነገር የለም። በቃ እድሜ ልኬን እስር ቤት የኔ ልጅ ተረጋጊ። አባቤ አስቤ ያደረኩት ነገር እኮ አይደለም። ሲስተምን ሲመጣው አይምሮዬን መቆጣጠር አቃተኝ። ከዛም መጥተውት ገብቶኛል። አንተ ግን እዚህ ደረጃ የሚያደርስ ጠላት አለህ እንዴ? ኧረ እኔ ምንም የማውቀው ነገር የለም አሉ። እስኪ ለማስታወስ ሞክር። ደጋግሜ ያሰብኩኝ እኮ አባቢ፣ ግን በቃ ምንም ሊመጣልኝ አልቻለም። አያችሁ፣ ለዚህ ነበር ይሄ ነገር ከመምጣቱ በፊት ስናገር የነበረው። ጌቱ ብቻ በዚህ ሰዓት ሌላ ነገር ልታወራ ባልሆነ። አሁን ሁላችሁም አንድ ነገር ስሙ። ምንድን ነው የተፈጠረው ነገር? በፍጹም ከኛ እንዳይወጣ። በእኔ በኩል ምንም አታስቡ፣ ለማንም አልናገርም። በጣም ጥሩ። አሁን ሁለታችሁ ወደ መኝታ ክፍል። በዚህ አንቺን ማናገር ስላለ መኝታ ቤት እንሄዳለን።
ኤቨን ስለ ሁሉም ነገር እጅግ በጣም እናመሰግናለን። ምንም አይደለም። በቃ እኔ ልሂድ። ጄሪዬ አይዞሽ፣ ሁሉም ነገር ሰላም ነው። ቻው። ደህና ዋል። ሰላም። Oh, Jesus. Elu and Nova. How are you? We're fine. ኖቫ አንቺስ ምንም አትይም? Hi. በቃ እና ምን ልጨምር? አይ ለነገሩ ምንም አትጨምሪ። አንቺ ራስሽ እዚህ መገኘትሽ ሁሉ ነገር ሙሉ ነው። Thank you. It's okay. ብቻ እኔ ላይ ያሾፍክ እንዳይሆን። ኧረ አላሾፍኩም። ብቻ አለ አይደል ልላጥ ስትይ እኔም ያቅሜን ልሰክስ ብዬ ነው። What? ማን ነው የሚላጣው? አንቺ ነሻ። ዩሴሉ ከምን አይነት ሰው ጋር ግን ያገናኘሽኝ እንዳለ? እንዴ ደግሞ ምን አደረገ? እየተሳደበ እኮ ነው። ኦ ጂሰስ። ኖቫ ግን ለምንድን ነው የምትናደጂው? ዩሴሉ ኦጂሰስ እኮ የሚለው እኔ ላይ የቀለደ ነው። ይሄን ሁሉ የምታቀሳስሪው መላጥ የሚለውን ጭዌ ለመፍታት ነው አይደል? የምታቀሳስሪው What did you say? የምታቀሳስሪው Come again? እሺ What are you doing? ካማጌን አልሽኝ አይደል እንዴ? ካም ማለት ና ነው ተጠጋውሽ። ኤሉ ተሳሳትኩ እንዴ? ኧረ አልተሳሳትክም። ኤሉ what's wrong? ልጅ እኮ የሚያደርገው ነገር እኮ ትክክል አይደለም። አረ ኖቫ በስድስት ፍቻ ወሬን ነው እንደዚህ ተፍታታችሁ ዘና ብላችሁ የምትቆሱት። አንተ ልጅ ግን በሚገባን ቋንቋ ለምን አታወራ? አንቺን ማን አወራሽ? እኔ ያወራሁት ለኤሉ ነው። ይቅርታ ሳሚኒ ያልከው ነገር አልገባኝም። ኦ ጂሰስ። ኤሉ ፕሊስ እንሂድ። እኔ እኮ ለማለት የፈለኩት እንደዚህ አምሮባችሁ ወዴት ነው እየሄዳችሁ ያላችሁት ነው? አዎ እሱ ነው እንዴ? ወክ እያደረግን ነው። እንደዛ ከሆነ ጥሩ። እኔ የምለው ማክቤልስ? ማክቤል ፋዘሩ ጋር ነው ቤት። ኤሉ አንቺ ጋር ያልመጣሁት ፋዘር ጋር ስለሆንኩ ነው። ስጨርስ እደውልልሻለሁ ብሎሻል። እሺ እሺ። በቃ እኔ ልቁሰው። ማንን ነው የምትቆሰው? አንቺ እንዴ ነው የምትቆሰኝ? ይኸውልሽ ይሄ ከባድ አብዩዝ ነው። እሺ እከሷለሁ። አንቺ ደግሞ ምስክር ትሆኛለሽ። አረ ኖቫ በእናትሽ ምን ሆነሻል? ካም ዳውን እንጂ በእናትሽ ነይ እንሂድ። መሲ ቆይ ምንድን ነው የሚሻለው? እኔ ግራ ግብት ነው ያለኝ። እውነት የጄሪ ምት ሰው ይገድላል? ምን እያወራሽ ነው አንቺ? ይሄ በፍጹም ሊሆን የሚችል ነገር አይደለም። ምን ላድርግ ጌቱ? ግራ ግብት ቢለኝ እኮ ነው። ቆይ ሲስተምንስ ማን ነው ሊያጠቃው የሞከረው? አላውቅም። ይሄ ማለት እኮ የሆነ ከባድ ነገር ውስጥ ሊሆን ይችላል ማለት ነው። እኔም እኮ እሱ ነው ያስፈራኝ። ውሎ አድሮ የባሰ ነገር እንዳይመጣ እና ምን እናድርግ? መቼም ሲስተም እኔ ምንም ብለው ሞቱን ይመርጣል እንጂ ምንም ነገር አይነግረኝም። ስለዚህ አንቺ ቀስ ብለሽ አናግረው። እኔ ላናግረው? አዎ አንቺ አናግረው። ምን ልበለው? ምን ትይው መሰለሽ? ተረጋጋሽ? አዎ ተረጋግቻለሁ። አንተ ተረጋጋ? አዎ ምንም አለ። ግን ልጁ የሞተ ይመስልሃል? ለምን እንደሆነ አላውቅም። ምንም የሞተ እየመሰለኝ አይደለም። እኔ ግን ጨነቀኝ እኮ። አትጨነቂ እህቴ። ይኸውልሽ የነገርኩሽን ነገር ብቻ ደጋግመሽ አስቢው። አንቺ በጭራሽ እዚህ ነገር ውስጥ የለሽበትም። ድንገት ደግሞ ልጁ ሞቶ ከሆነ እኔ ነኝ የገደልኩት። እሺ ሲስተም፣ ይሄ በፍጹም ሊሆን አይችልም። ነገርኩሽ። እኔ የምለው ግን ማን ነው ሊያጠቃ የሞከረው? እኔ ምንም የማውቀው ነገር የለም። እስኪ ረጋ በልና ለማሰብ ሞክር። እንደው ሰሞኑን የተጣላኸው ሰው የለም? የለም እህቴ። ምናልባት ከሄዳና ጋር የተገናኘ ነገር ካለው ብዬ እኮ ነው። ግን ከእሷ ጋር በተገናኘ የሆነ ልጅ ፎክሮብኝ ነበር። ማን ነው እሱ? ባሩክ። ምን ሆነው? ትምህርት ቤት አብሯት የሚማር አፍቃሪዋ ነው እና ባለፈው ኬላና ጋር ቁጭ ብለን መጥቶ ተጣልተን ነበር። ቆይ ልጁን ስታየው እንደዚህ የሚያደርግ ይመስላል? አይመስለኝም። ታዲያ ቆይ ማን ሊሆን ይችላል? ይኸውልሽ እህቴ፣ አሁን ማንነቱ ይቆየንና ልጁ ባልሞተ ብለን ፈጣሪ እንለምን። አዎ እውነትህን ነው። ጸሎት እናድርግ እንዴ? እናድርግ አይደል? አዎ ጸሎት ብናደርግ ይሻላል። እሺ
ቆይ በጋራ ብንጸልይ ይሻላል? በየግል እንጸልይ? እኔ እንጃ እንዴት ይሻላል? በየግል እንጸልይ በቃ። እሺ ኤቡ ፒስ ነው? እንዴት ነህ ሳሚ? አለሁልሽ። የተፈጠረውን ነገር ሰማሽ እንዴ? አዎ ሰማሁ። እንደውም አሁን ከነሱ ጋር እየመጣሁ ነበር። ጄሪ ተጨንቃለች? አዎ ሁሉም ተጨንቀዋል። ምን አይነት ደባሪ ነገር ነው በተለይ። እኔ የምልህ ሳሚ፣ ሲስተምን ሊያጠቃው የሚችል በቅርብ የምጠረጥሩት ሰው አለ እንዴ? ሲስተም ማለት እኮ እርግብ የሆነ ልጅ ነው። ሰውን እንኳን ቀና ብሎ ያያል እንዴ። ታዲያ ማን ነው በዚህ ልክ ሊያጠቃው የሚሞክረው? እኔ አልገባ ያለኝ እሱ አይደል እንዴ? እኔ የምልህ ልጁ ግን የሞተ ይመስልሃል? አይመስለኝም። ኡፍ እንደ አፌ ያድርገው። እኔም እኮ በጣም ነው የጨነቀኝ። ሁላችንም ነን የተጨነቅነው። በቃ እኔ ልቁ ሰው። እሺ ግን ሳሚ አዲስ ነገር ካለ አሳውቀኝ እሺ? እስታይል እናቴ በጣም እያስጨነቅሽኝ እኮ። ምን ላድርግ ሲስተምዬ? እኔም እኮ ቢጨንቀኝ ነው። ጭንቀታችሁ እኮ ይገባኛል፣ ግን እሺ እኔ ምን ላድርግ? አይዞህ በቃ የኔ ልጅ፣ አንተ እንደዚህ ስትሆን ማየት አልችልም። የኔ ልጅ አሁን ተረጋጋሽ? እኔ እንጃ አባቤኝ አላውቅም። አይዞሽ፣ ለመረጋጋት ሞክሪ። እሺ ቆይ አባቤ ግን እስር ቤት እንዴት ነው? አልኮል ምናምን አሪፍ ነው እንዴ? እንዴ የምን እስር ቤት ምናምን ነው የምታስበው? ደህና ነገር እናስብ። አባቤ ግራ ገባኝ እኮ በቃ ማስበው ነገር ሁሉ ግራ እየገባኝ ነው። አይዞሽ አይዞሽ፣ ተረጋጊ። ተረጋጋሁት አባባ። ወይ ሂጅ እጄን ለመንግስት ልስጥ እንዴ? እንዴ ምንድን ነው የምታወሪው አንቺ ልጅ? ወንድሜ ደህና ነህ? ደህና ነኝ። ምን እያወራችሁ ነበር? ስለ እስር ቤት ስጠይቀው ተቆጣኝ። አንቺ ልጅ ስለምን እስር ነው የምትወሪው? አትታሰሪም አልኩሽ እኮ። ምን እያልክ ነው? የሰውየው ማጅራቱን ብዬ እኮ ያስተኛሁት እኮ እኔ እኮ ነኝ። አንቺ አይደለሽም። ምን ማለት ነው? እኔ ነኝ አልኩህ አይደል እንዴ? ጄሪ አንቺ አይደለሽም አልኩሽ አይደል? እኔ ነኝ የመተውት። በቃ ሰውየው ተመስገን። በህይወት እያለሁ እንዲህ መተሳሰባችሁን ሳይ ፈጣሪን አመሰግነዋለሁ። ማን ነው? እኔ እንጃ አባቤ። የማላውቀው ቁጥር ነው። በቴሌግራም የላኩልሽ መልዕክት ይኸው ነው የሚለኝ። እና ክፈችና እንየዋ።